ትናንትና ምን ብለን ነበር የጀመርነው? መካኒክስ ያ መካኒክስ ማለት ነው it's a branch of physics that is about what relation among force matter motion በፎርስ በማተርና በሞሽን መካከል ዝምድና አለ። ፎርስ ማለት ነው it's a push or a pull of something አንድ ነገር መግፋት ወይ መቆንጠጥ አለ። ከዛ በኋላ ደግሞ መለስ አለና ስለ ማተር አይደል ማተር ማለት ነው anything that has occupies space ማተር ማለት ቁስ አካል ማንኛውም ስፔስ የሚይዝ ነገር በጠቅላላ ምን ተብሎ ይጠራል? ቁስ አካል። ለምሳሌ እቺ ዳስተር ምን ናት? ማተር ናት። ለምን ስፔስ ተዛለች? አየር ማተር ነው። አዎ ማተር ነው። ፊኛው ሹብላችን ነው ቦታ ይይዛል። ማተር ምንላቸው ማንኛውም ነገር ሆኖ አካል የሚይዝ ነገር ነው። ሶሪ ስፔስ የሚይዝ ነገር በጠቅላላ ምን ተብሎ ይጠራል? ማተር ተብሎ ይጠራል። ሞሽን ደግሞ ምንድነው? እንቅስቃሴ ነው። ስለ ሶስቱ ዝምድና የሚያጠናው ትምህርት የሚባል መካኒክስ። ይሄ መካኒክስ ደግሞ ውስጥ ይከፈላል በሁለት ምንና ስታቲክስ እና ዳይናሚክስ። ስታቲክስ ምንለው የቆሙ አካላት ላይ ስለሚያርፍ ኃይል፣ ለምሳሌ እዚህ ግድግዳ ላይ ኃይል አለ። ግድግዳው ምንም የቆሙ አካላት ላይ ስለሚያርፍ ኃይል የሚያጠና ማለት ስታቲክስ። ዳይናሚክስ ምንለው ደግሞ የሚንቀሳቀስ አካላት ላይ ወይ እንቅስቃሴ ያለበት ነገር ላይ ኃይል ሲያርፍ ምን ተብሎ ይጠራል? መካኒክስ ዳይናሚክስ ተብሎ ይጠራል። እንዲሁም ደግሞ ዳይናሚክስ ውስጥ ይከፈላል በሁለት ምንና ካይናማቲክስ እና ካይናቲክስ። Kinematics is this about only the motion of the body without considering the force that causes the motion. When kinematics የሚያጠናው ስለ እቃው ምን እንቅስቃሴ ብቻ ነው የሚያጠናው። እቃው የሚንቀሳቀሰውን ኃይል አይመለከተውም። ለምሳሌ ይሄን ጠረጴዛ ብገባው kinematics የሚያጠናው ስለ ጠረጴዛው ምን ማለት መንቀሳቀስ ብቻ ነው። ካይናቲክስ የምንለው ደግሞ ጠረጴዛውን ስላንቀሳቀሰው ምን ኃይል ነው የሚያጠናው። ተግባባን? ይሄን ብለን ጨርሰናል። ዛሬ ሞሽን እንጀምራለን። ሞሽን ስትሬት ላይ ሞሽን ማለት ነው እንቅስቃሴ ኢ with a straight ቀጥተኛ ላይ መስመር ሞሽን ስትሬት ላይ ማለት በቀጥተኛ መስመር ላይ የሚደረግ ነው እንቅስቃሴ። ግን በቀጥተኛ መስመር ላይ የሚደረግ እንቅስቃሴ ማለት ይሄ ብቻ ነገር አይደለም። ይሄ በቀጥተኛ መስመር ላይ የሚደረገው አየር ቾኳ በምን ላይ በቀጥተኛ መስመር ላይ አሁንስ በቀጥተኛ መስመር ተጣማለች አልጣማለችም። ይሄኛው ሞሽን ስትሬት ላይ ነው። እንደዚህ ምትይ ሞሽን ስትሬት ላይ እና ዳንዬ በቀጥተኛ መስመር ላይ አለመጓዝ ይቻላል? አዎ ይቻላል። አሁን እቺ ቾክ እንዴት ነው የሄደችው? እንደዚህ ከርብ ሰርታ አይደል? ቾኳ እንዴት ነው የሄደችው? አንቺ ስትወረው ኳስ ስትለጋስ ኳሷ እንዴት ነው የምትሄደው? ከርብ ሰርታ እንዴ ያለ የምትሄደው? ይሄ ቀጥተኛ መስመር ነው አይደለም። ስለዚህ ቀጥተኛ መስመር ምን ነው ወይ እንዲህ ስንሄድ ሊሆን ይችላል በቀጥተኛ መስመር ላይ አለበለዚያም ደግሞ ወደ ላይ ስንዘል ምን ተብሎ ይጠራል? ቀጥተኛ መስመር ላይ ዋና ቦት ነው። እቺ ቾካው በቀጥተኛ መስመር ላይ የተጓዘችው አዎ አይደል? ያ ፓሱ ቀጥተኛ ነው። ሞሽን ስትሬት ላይ ምንለው አንድ አካል በቀጥተኛ መስመር ላይ ሲጓዝ ማለት ነው። ከዚህ በፊትም 8ኛ ክፍል ላይ እንደተማርነው ሞሽን ማለት ነው ኢትስ ኤ ኮንቲኒየስ ቼንጅ ኦፍ ፖዚሽን ቀጣይነት ባለው መልኩ የሚደረግ የቦታ ልውውጥ የቦታ ቀይ። አሁን ሞሽን እንቅስቃሴ ላይ ነኝ። አዎ በአንጻራዊነት አይደለም እየተንቀሳቀስኩ አይደለም። በጣም አሁን ግን ቀጣይ ነው። ከዚህ በፊት እንዳወራነው everything in this world that is motion ዓለም ላይ ፈጣሪ የፈጠረው ነገር በጠቅላላ ምን ላይ ነው ያለው? እንቅስቃሴ ላይ የማይንቀሳቀስ ነገር አለ ያለው። ነገር ግን ስናየው በአንጻራዊነት አንቀር ስናየው የሚንቀሳቀስ አይመስልም። ዳይኒንግ እያደረገ ነው። ለምንድን ነው ዳይኒንግ እየተንቀሳቀሰ ነገር? ምክንያቱም ግድግዳው ስታዩት ምን ብሏል? ቆሟል። ዲስኮ ቆሟል። ግድግዳው ምን እንዳለ ዞር ሁሉ ነገር ስታዩት ምን ብሏል? ቆሟል። ስለዚህ ስታዩት ዳኒ ምን እያለ ማለት ነው? እየተንቀሳቀሰ ነው። ግን እኔ ከዚህ ተነስቼ እዚህ በመጣሁበት ፍጥረት ይሄ ሙሉ ቤት ከኔ ላጥ ብሎ ሲመጣ ነው እየተንቀሳቀስ ነው አይመስልም? ግድግዳው እነዚህ ልጆች አንድ ላይ ከኔ ብሎ ላጥ ብሎ እዚህ ጋር ነው እየተንቀሳቀስ ነው አይመስልም? ይሄንን ቼክ ለማድረግ ደግሞ ምን እናደርጋለን? ለምሳሌ ሁለት ሰዎች ሁለት መኪና ውስጥ ገብተው ሁለቱም መኪናዎች በኩል ፍጥነት ቢሄዱና በመስኮት ቢተያዩ እየሄዱ ይመስላቸዋል? አይመስላቸውም? ቁጭ ያሉ ይመስላል። ላይ ምን ማለት መሰለህ? ተመልከት እነዚህ ልጆች ለምሳሌ እነዚህ ልጆች ሁለቱም እንጂ ላይ ይላል። ለምሳሌ አሁን አንደኛዎቹ ለአንደኛዎቹ ምን ብላ ይችላል? ቁጭ ብለናል ብለናል መኪና ውስጥ በመኪና እየሄዳችሁ ወደ ቦታ ተቀምጣችሁ ምን ብላችሁ ነው ጓደኛችሁ ነው መኪና ውስጥ ተቀምጣችሁ እንጂ አንቺ ከሱ አንፃር እየሄድሽ ነው እሱም እየሄደ አይደል? ሁለታችሁ መኪና ውስጥ ብላችሁ ቁጭ ብላችሁ ከውጭ ለሚያያችሁ ሰው ግን ምን እያደረጋችሁ ነው? እየሄዳችሁ ላይ ከዚህ በፊት በሃይዌይ ላይ ስትጓዙ ምንድን ነበር ያጋጠማችሁ? ዛፎቹ እንዴት እልፍ ይላሉ። ዛፎቹ እየሮጡ ከመኪናው አንፃር ይሄዱ ይመስላል። ተግባባና? ስለዚህ ሞሽን የሚነበበው ከምን አንፃር? በአንጻራዊነት ነው ወይ ከሪፈረንስ ፍሬም አንፃር። ለምሳሌ ዳኒ እየተንቀሳቀሰ ነው ወይ ዳኒ እየሮጠ ነው ስል ዳኒ ከግድግዳው አንፃር ከብላክቦርዱ አንፃር ከእሱ አንፃር ዳኒ ምን እያለ እየሮጠ ነው። አነስ እንዳደርባይስ ግን ሞሽንን መግለጽ ይከብደናል። ለዛ ነው
ከዚህ በፊት ነግሬያቸዋለሁ። እኛ የት ያለነው መሬት ላይ መሬት በፀሐይ ላይ ምን ታለች? ትሽከረከራለች። ግን ስትሽከረከር እናያለን አናያትም። ለምን? ምክንያቱም መሬት በምትሽከረከርበት ፍጥነት እኛም አብረን ምን እያለን እየተሽከረከርን። ስለዚህ እየተሽከረከርን ይመስለናል አይመስለንም እንጂ እኮ ይሄን ቤት ሙሉ መሬቷ እንዳለ ምን እያለች እየተሽከረከረች። ይኸው እቺ መሬት ናት። እቺ ምንድን ናት? እኛን ቾኳ ተመልከቱ። ቾኳ ምን እያደረገች ነው? አሁን እዚህ ጋር ነበረች። አሁን እዚህ ጋር እየተሽከረከረች እንቅስቃሴ ላይ ነበር። ነገር ግን እጄ በሚሽከረከርበት ፍጥነት አብራ ስለምትሽከረከር ቾኳ እየተሽከረከረች አይመስላትም። ላይክ እኔና እናንተ አሁን መሬት የምትሽከረከር አይመስለንም። መሬት በምትዞርበት ፍጥነት ምን ስለምንዞር ማለት ነው። ተግባባና ሰው በዚህ ዓለም ላይ ሁሉ ነገር ምን ላይ የሚገኙ እንቅስቃሴ ነው። የምታደር ዋንስ ሞሽን ወይም እንቅስቃሴ የምንለው ነገር በሁለት ይከፈላል። ዩኒፎርም ሞሽን እና ዩኒፎርምሊ አክሰለሬትድ ሞሽን ተብሎ። ዩኒፎርም ሞሽን ምን ነው? በተመሳሳይ ፍጥነት የሚደረግ እንቅስቃሴ ከዚህ በፊት ተማራችሁ። ዩኒፎርምሊ አክሰለሬትድ ሞሽን ደግሞ በተመሳሳይ ሽምጠጣ የሚደረግ እንቅስቃሴ አስታውሳችሁ። ተመሳሳይ ፍጥነት ተመሳሳይ ሽምጠጣ ምናምን ሁሉ ያኔ ስናወራ ትሰራችኋል። ዩኒፎርም ሞሽን ማለት ዩኒፎርም ምንድን ነው? ተመሳሳይ ሞሽን እንቅስቃሴ ተመሳሳይ ነው። እንቅስቃሴው ተመሳሳይ ነው። ፍጥነት ጨምረን ቀንሻል አልቀነስም፣ ጨምረን ቀንሻል አልቀነስም፣ አልጨመርኩም። ስለዚህ ዩኒፎርም ሞሽን ማለት ምን ሲኖር ኮንስታንት ስፒድ ሲኖር ፍጥነቱ ተመሳሳይ ሲሆን ሞሽኑ ምን ተብሎ ይጠራል? ዩኒፎርም ሞሽን። ዩኒፎርም ማለት ተመሳሳይ፣ ሞሽን ደግሞ እንቅስቃሴ ተመሳሳይ። እንቅስቃሴው ተመሳሳይ ነው ማለት ፍጥነቱ ምንድን ነው? ተመሳሳይ ነው ማለት እንቅስቃሴ ተመሳሳይ ነው ማለት ፍጥነቱ ምንድን ነው? ተመሳሳይ። ዩኒፎርምሊ አክሰለሬትድ ሞሽን የምንለው ደግሞ ዩኒፎርም ማለት ምን ማለት ነው? ተመሳሳይ አይደል? ደሴም ሲሆን አክሰለሬሽን ወይም ሽምጠጣ ሞሽን እንቅስቃሴ። ዩኒፎርምሊ አክሰለሬትድ ሞሽን የምንለው ደግሞ ተመሳሳይ ምን ሲኖረው አክሰለሬሽን ወይም ተመሳሳይ ምን ሽምጠጣ ሲኖረው ደግሞ ምን ብለን እንጠራዋለን? ዩኒፎርምሊ አክሰለሬትድ ሞሽን ማለት ወይም ዩኒፎርም ሞሽን ፍጥነቱ ተመሳሳይ ሲሆን ዩኒፎርምሊ አክሰለሬትድ ሞሽን ደግሞ ፍጥነቱ ተመሳሳይ ጋር ለምሳሌ ምን ሳቀስ ቢል ነው ሳቆት እና ይሄ ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን ዋራ ቦት ነው። ያውስ ዩኒፎርም ሞሽን ዩኒፎርምሊ አክሰለሬትድ ሞሽን ዩኒፎርም ሞሽን ፍጥነት ጨምረን ቀንሻል አልቀነስኩም። ፍጥነት ካልጨመርንም ካልቀነስንም እንቅስቃሴያችን ተመሳሳይ ከሆነ ምን ተብሎ ይጠራል? ዩኒፎርም ሞሽን። ፍጥነት ከጨመር ወይ ከቀነስ ለምሳሌ እየሮጥኩ ነበር ቆንጆ ዩኒፎርም ሞሽን ዩኒፎርምሊ አክሰለሬትድ እየፈጠንኩ ነበር ከዛ ምን አልኩ ቆንጆ ፍጥነቴን ቀየርኩ አይደለም። ሶ ዲስ ኢዝ ዘ ዲፍረንስ ቢትዊን ዩኒፎርም ሞሽን ኤንድ ዩኒፎርምሊ አክሰለሬትድ ሞሽን። ዘ ላስት ዋን ወደዚህ ይያዩሽ ለማሚናት አንድ አዳምጠው። ሞሽን ላይ የምንጠቀማቸው የተወሰኑ ፖይንቶች አሉ። ለምሳሌ ዳኒ ተንቀሳቀሰ ስትሉ ምን አለ? የተጓዘው ምን አለ? ርቀት አለ። የፈጀበት ምን አለ? ጊዜ አለ። የሄደበት ምን አለ? ፍጥነት አለ አይደል? ስፒድ አለ። ሌላ አክሰለሬሽን የሚባል ነገር አለ። ብዙ ፖይንቶች አሉ። ስለነዛ ወርዶች የተወሰኑ ነጥቦች እናያለን። ከነዛ መካከል የመጀመሪያው ዲስታንስ ማለት ርቀት ወይም ዲስታንስ የምትለው ቃል ኤስ በምትባል ፊደል ትወከላለች። ኤስ ስል ከዚህ በኋላ ምን እያልኩ ነው? ዲስታንስ እያልኩ ነው ማለት ነው። በጣም ዲስታንስ ኢት ኢዝ ዘ አክቹዋል ፓዝ ሌንግዝ ቢትዊን ቱ ፖይንት። በሁለት ነጥቦች መካከል ያለ ርቀት ምን ተብሎ ይጠራል? ዲስታንስ። ወይም በሁለት ፖይንቶች መካከል ያለ ርዝመት ምን ተብሎ ይጠራል? ዲስታንስ ወይም ርቀት ብለን እንጠራዋለን። ለምሳሌ ምን ማለት ይመስላል? ለምሳሌ ተመልከቱ። ዋው አሁን ኢንተረስቲንግ ነው። ለምሳሌ ዮሐንስ ከኤ ፖይንት ጋር ተነሳና 100 ሜትር ወደ ላይ ሄደ። ወደዚህ 200 ሜትር መጣ። ከዛ ወደ ታች 100 ሜትር መጣና ቢ ጋር ደረሰ። ዮሐንስ የተጓዘው ዲስታንስ ነው። ከኤና ከቢ መካከል ዮሐንስ የተጓዘው ርቀት ስንት ነው? 100 ሄደ፣ 200 ሄደ። ከዛ ስንት መጣ? 100። በአጠቃላይ ዮሐንስ ምን ያህል ዲስታንስ ተጓዘ? 100 ሲደመር 200 ሲደመር 100 ስንት ሆነ? 400። ዲስታንስ ማለት በሁለት ነጥቦች መካከል ያለ ነው። ርዝመት ምን ተብሎ ይጠራል? ዲስታንስ። ዲስፕሌስመንት የምንለው ደግሞ the shortest distance between two point ወይም አጭሯ ርቀት። ለምሳሌ ዮሐንስ እንዲህ ከሚሽከረከር በአጭሩ እንዴት ምን ይችላል? እንደዚህ ቢላሽ እጅ ስንት ነው የምትሆነው? እጁ 200 ሆነች ስንት ነው? 200። ዲስፕሌስመንት ስንት ነው? 200። ተግባባና ዲስታንስ የምንለው ኖርማል ርቀቱ ወይም አክቹዋል ፓዝ ነው። ዲስፕሌስመንት የምንላት ደግሞ ምን ይሆናል? አጭሯ ርቀት ደግሞ ምን ተብላጠራች? ዲስፕሌስመንት ተብላጠራች። ተግባባና እስኪ ለምሳሌ እንዲህ ብትሆንስ ግን እንደው ብትጥና እንደው በኔ ሆነብሽ። ለምሳሌ ከኤ ጋር ተነሳና ዮሐንስ ቢ ጋር መጣ። ከኤ እስከ ቢ ድረስ ያለው ርቀት 100 ሜትር ነው። ዮሐንስ 100 ሜትር ሄደ።
ከዛ ድጋሚ ዮሐንስ 100 ሜትር ተመለሰ። የተጓዘው ርቀት ምን ያህል ወይም ዲስታንስ ስንት ነው? ዲስታንስ ማለት የተጓዘው ርቀት ስንት ነው? ያው ስንት ሜትር ሄደ? መጀመሪያ 100 ሜትር። ስንት ሜትር ተመለሰ? 100 ሜትር። በአጠቃላይ ስንት ሜትር ሄደ ማለት ነው? 200 ሜትር። ዲስፕሌስመንት ማለት ዮሐንስ ከኤ ተነሳና የት መጣ? ከኤ ተነስቶ ነው መጨረሻ የመጣው። ጋር ከኤ ቢ ጋር ሄደ ተመልሶ ይመጣ። የተነሳው ከኤ ያረፈው ነው መጨረሻ ጋር ምን ያህል ርቀት ተጓዘ? ባጭሩ ምን ከዚህ ተነስተ እዚህ ሄደ ተመልሰ እዚህ ለምን ትመጣለህ? ሰው ወይ ከዚህ ተነስቶ እዚህ ለመለስ ምን እንደዚህ ያስችላል? ያምናል ማለት ነው። ተግባባና። ስለዚህ ዲስታንስ ምን ነው? ቶታል ሌንግዙ ነው። ዲስፕሌስመንት ምን ነው? ባጭሩ ስንት ሜትር ሄደ ማለት ነው? 100 ሜትር ተመልሶ ስንት ሜትር መጣ? 100 ሜትር። በአጠቃላይ ምን ሄደ? ዜሮ ማለት ነው። ዲስፕሌስመንት ዜሮ ሲሆን ሄደ ናስተውስ ይጩፋል። ዲስታንስ ምን ነው? ቶታል ሌንግዝ ነው። ዲስፕሌስመንት ደግሞ ምን ነው? አጭሩ አላት። ሌላው የመጨረሻ ዲፍረንሳቸው ዲስታንስ ምን ላይ ኢትስ ስካለር ኳንቲቲ ስካለር ነው። ስካለር ነው ማለት ዲስታንስ አቅጣጫ የለው፣ ማግኒቱድ ብቻ ነው። አቅጣጫ የሚባል ነገር የለው። ዲስፕሌስመንት ግን ምንድን ነው? ቬክተር ነው። አቅጣጫ ለምሳሌ ዳኒ 100 ሜትር ሮጠ ስትይ ዲስታንስ ነው። ዳኒ 100 ሜትር ሮጠ ወደ ውጭ ስትይ ደግሞ ምን ነው? ዲስፕሌስመንት ነው። ተግባባ። ዲስታንስ ቁጥር ብቻ ነው የሚገልጸው። ዲስፕሌስመንት ደግሞ ቁጥርና አቅጣጫ ማለት ነው። በጣም የመጨረሻው ደግሞ አንድ የሚያደርጋቸው ነገር ምንድን ነው? ዲስታንስ በሜትር ነው የሚለካው፣ ዲስፕሌስመንት በሜትር ነው የሚለካው። ተግባባና። የመጨረሻ ጥያቄ ጋር አስቀምጠላችሁ ነው። የመጨረሻ ጥያቄ ዮሐንስ ጽናት ከቤቷ ወጣችና ትምህርት ቤት መጣች። ከቤቷ እስከ ትምህርት ቤቷ ድረስ ያለው ርቀት 200 ሜትር ነው። ስንት ሜትር ነው? 200 ሜትር። ጽናት ከቤቷ ወጣ ትምህርት ቤት ደርሳ ተመልሳ ወደ ቤቷ ስትመለስ ቶታል ዲስታንሷ ስንት ነው? ርቀቷ ስንት ነው? የተጓዘችው ርቀት ስንት ነው? ስንት ሜትር የተጓዘች? 400። ስንት ሜትር ሄደች? 200 ሜትር። ስንት ሜትር ተመለሰች? 200 ሜትር ሄደች። ከዛ 200 ሜትር ተመለሰች። በአጠቃላይ ስንት ተጓዘች? 400 ሜትር ተጓዘች። ከላስ አበቃ። ግን ዲስፕሌስመንቷ ስንት ነው? ዲስፕሌስመንት ማለት ደግሞ ዲስታንስ ኤስ ነው። ዲስፕሌስመንት ደግሞ ኤስ ላይ ምን ትጨምርባታለህ? አቅጣጫ፣ ቀስት፣ ምልክት። ዲስፕሌስመንቷ ስንት ነው? ለምንድን ነው ዜሮ? አንደኛ ቦታ ስላልቀየረች፣ ሁለተኛ በካልኩሌሽን ውስጥ እንዲህ ትምህርት ሚኒስቴር ደስ ነው። ትምህርት ሚኒስቴር ደስ ነው። ስንት ሜትር ሄደች? 200 ሜትር ሄደች። ከዛስ ዞረች ማለት ምንድን ነው? አቅጣጫ ማለት ቀየረች። በምን አቅጣጫ? በተቃራኒ ቅድም 200 ሜትር ሄደች። ከዛ ማለት ዞረች። ምን አለች? ዞረች። አየህ ኔጌቲቭ ምን አለች? 200 ሄደችና ከዛ ማለት ዞረች። ከዛ ስንት ሜትር መጣች? 200። በአጠቃላይ ምን ያህል ተጓዘች ማለት ነው? ዲስፕሌስመንት ወስዶ